ጤና ይስጥልን የከበረ ሰላምታችን በያላችሁበት ይድረስ የተወደዳችሁ ውድ ቤተሰቦቻችን በዛሬው ዕለት በጉጉት የሚጠበቁ ሁለት የአውሮፓ ሻምፒዮንስ ሊግ ጨዋታዎች ኤምሬትስ ላይና አሊያንዝ አሬና ስቴዲየም ይደረጋሉ። የዓለም አይኖች ሁሉም በጉጉት ይጠብቋቸዋል ተብለው የሚጠበቁት እነኚህ ጨዋታዎች መነጋገሪያ ነጥቦችም አሏቸው። በስፋት እንመለከታቸዋለን። ማክሰኞ፣ ረቡዕ እንደዚሁም ሐሙስ ምሽት የአውሮፓ መድረክ ጨዋታዎች በታላላቅ የአውሮፓ ክለቦች መካከል ይደረጋል። ዋንጫውን ለማንሳት በሚደረገው ትንቅንቅ ላይ ከዛሬ ምሽት ጀምሮ በርካታ ድራማዎችን እናያለን። የአውሮፓ መድረክ እንደዚህ አይነት ትዕይንቶች ለማየት ምቹ ቦታ እንደሆነ ይታወቃል። ከሀገር ቤት እስከ ባህር ማዶ መረጃዎቻችን ግን እንደተጠበቁ ናቸው። በተወዳጁም የእንግሊዝ ፕሪሚየር ሊግ ትላንት የነበሩ ጨዋታዎችን ጨምሮ በትልቅ ክለቦች አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ፣ ማንቸስተር ሲቲን የተመለከተም እንደዚሁ ጥንቅር ይዘንላችኋል። የዝውውር መስኮቱ ላይም ያገኘናቸው ተጨማሪ መረጃዎች አሉ። የቡድን ዜናችን እንደተጠበቀ ነው። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ግን ዛሬ ኤምሬትስ ወይስ አሊያንዝ አሬና የት ናችሁ? ግምታችሁንም በጨዋታዎቹ ዙሪያ አጋሩን። በሀገር ቤት እንጀምር። በኢትዮጵያ ፕሪሚየር ሊግ 24ኛ ሳምንት መርሃ ግብር ኢትዮጵያ መድን ከወልዋሎ ዓዲግራት ዩኒቨርሲቲ ጋር ያደረጉትን ጨዋታ 1-1 በሆነ አቻ ውጤት አጠናቀዋል። የወልዋሎ ዓዲግራት ዩኒቨርሲቲን ግብ ፉአድ አዚዝ ሲያስቆጥር የኢትዮጵያ መድንን ያቻነት ግብ ቃሲም ረዛቅ ነበር በራሱ መረብ ላይ ያሳረፈው። የሊጉ መሪ ኢትዮጵያ መድን ከ3 ተከታታይ ድል በኋላ በሊጉ ድል በራቀው ቡድን ነጥብ ጥሏልና ወልዋሎ ዓዲግራት ዩኒቨርሲቲ ያውም የፕሪሚየር ሊጉን መሪ ኢትዮጵያ ንግድ ባንክን ነጥብ ያስጥላል ብሎ አንድም የጠበቀ የለም። ወልዋሎ ዓዲግራት ዩኒቨርሲቲ ከ12 በላይ ጨዋታዎችን ዘንድሮ በኢትዮጵያ ፕሪሚየር ሊግ የተሸነፈ ቡድን እንደሆነ ይታወቃል። ግን መሪውን ነጥብ አስጥሎታል። ለማንኛውም ኢትዮጵያ መድን 45 ነጥቦች፣ ወልዋሎ ዓዲግራት ዩኒቨርሲቲ 10 ነጥቦች ላይ ደርሰዋል። ቀጣይ በ25ኛ ሳምንት የኢትዮጵያ ፕሪሚየር ሊግ እሁድ ወልዋሎ ዓዲግራት ዩኒቨርሲቲ ከሱል ሽረ፣ ረቡዕ ኢትዮጵያ መድን ከአዳማ ከተማ ጋር ጨዋታቸውን ያደርጋሉ። ሌላኛውም 3 ግቦችን የተመለከትንበት ፋሲል ከነማ ቅዱስ ጊዮርጊስን 2-1 በሆነ ውጤት ያሸነፈበት ጨዋታ ነበረ። ጌታነህ ከበደ 2 ግቦችን ለፋሲል ከነማ አስቆጥሯል የማሸነፊያዎቹን። እንደዚሁም አብርሃም ጌታቸው ብቸኛዋን የቅዱስ ጊዮርጊስ ግብ አስቆጥሯል። አጼዎቹ ተከታታይ 3ኛ ጨዋታቸውን ነው ድል ያደረጉት። በቅዱስ ጊዮርጊስ በኩል ያለፉትን 7 ጨዋታዎች ማሸነፍ አልቻሉም። ዳራቱ ተሸንፈዋል። በነጥብ መሰብሰብ ሂደቱ ላይ ፋሲል ከነማ 33 ደረሰ ከድሉ በኋላ። ቅዱስ ጊዮርጊስ እዛው 31 ላይ ለመቆም ተገዷል። በ25ኛ ሳምንት የፊታችን ሰኞ ቅዱስ ጊዮርጊስ ከኢትዮጵያ ንግድ ባንክ፣ ማክሰኞ ፋሲል ከነማ ከኢትዮጵያ ቡና እንደዚሁ ጨዋታቸውን የሚያደርጉ ይሆናል። የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ዛሬም ቀጥሎ ይካሄዳሉ። 3 ጨዋታዎችን ዛሬ እናያለን። አዳማ ከተማ ከወላይታ ዲቻ፣ ሀዲያ ሆሳዕና ከድሬዳዋ ከተማ፣ መቻል ከመቀለ ሰባ እንደርታ ዛሬ በጉጉት የሚጠበቁ መርሃ ግብሮች ናቸው። ከአውሮፓ ወዳገኘናቸው ስፖርታዊ ጥንቅሮቻችን እንሻገር። በድጋሚ መልካም ቆይታ ተመኘን ውድ ቤተሰቦቻችን። ዛሬ የዓለም አይኖች ሁሉ በአውሮፓ ሻምፒዮንስ ሊግ አሊያንዝ አሬና አሊያም ኤምሬትስ ስቴዲየም ላይ ይሆናሉ ተብሎ ይጠበቃል። ሁለቱም ጨዋታዎች በተመሳሳይ ሰዓት ምሽት 4 ሰዓት ነው የሚደረጉት። አስቀድመን የአሊያንዝ አሬናውን ጨዋታ እናንሳ። ባየር ሙኒክ ከኢንተር ሚላን። እነኚህ ሁለት ቡድኖች ለአውሮፓ ሻምፒዮንስ ሊግ መድረክም አዲስ አይደሉም። እርስ በርስ ሲገናኙ በርካታ ጨዋታዎችን አድርገዋል። ባለሜዳውን ባየር ሙኒክን እናስቀድም። ባየር ሙኒክ ባለፉት 5 ጨዋታ 3 ድል አላቸው። አንዳቸው ወጥቷል፣ 1 ሽንፈት እንደዚሁ አጋጥሟቸዋል። የመጨረሻውን ጨዋታቸውን ድል አድርገው ነው በቡንደስሊጋ የሚመጡት። በተቃራኒው ኢንተርን ከወሰድን ባለፉት 5 ጨዋታ ሽንፈት የሚባል ነገር አልገጠመውም። በዚህ ተጋጣሚ ባየር ሙኒክ የተሻለ ነው። 3 ጨዋታዎችን ድል አድርጓል፣ 2 ጨዋታዎችን አቻ ወጥቷል። ምናልባት በኢንተር በኩል እንደ ድክመት ከተመለከት ነው የመጨረሻ 2 ጨዋታዎችን በጣሊያን ሴሪያ እና በኮፓ ኢታሊያ 1-1 በሆነው 1-1 እና 2-2 በሆነ አቻ ውጤት አጠናቆ ነው የመጣውና የመጨረሻው 2 ጨዋታ ላይ ጥሩ አልነበሩም በሙሉ ነጥብ ካለማግኘት አንጻር። በርስ በርስ ግንኙነት ግን የባየር ሙኒክ ፍጹም የበላይነት ይታያል። 7 ጊዜ ኢንተርን አሸንፎታል። ኢንተር በአንጻሩ 4 ጊዜ ድል አድርጓል። 1 ጊዜ እነኚህ 2 ክለቦች አቻ ወጥተዋል። አብዛኛውን ግንኙነታቸው በአውሮፓ ሻምፒዮንስ ሊግ መድረክ ቢሆንም በተቃራኒው ግን በኢንተርናሽናል ሻምፒዮን ካፕ እና እንደዚሁም ደግሞ በወዳጅነት ጨዋታም ተገናኝተዋል። በነጥብ ጨዋታ ግን የመጨረሻ 2 ጨዋታዎች ላይ የባየር ሙኒክ ፍጹም የበላይነት ነበረ። በአውሮፓ ሻምፒዮንስ ሊግ ከ3 ዓመት በፊት ሲገናኙ ባየር ሙኒክ ሁለቱንም ጨዋታ 2-2 በሆነ ውጤት በደርሶ መልስ
ኢንተርን አሸንፎት ነበርና ምናልባት ኢንተር ይሄንን የሚበቀለበት ጥሩ ምሽት ይመስላል። ቪንሰንት ኮምፓኒ ይመራሉ ባየር ሙኒኮች በሲሞኔ ኢንዛጊ የሚመራውን ኢንተር ሚላንን በኢትዮጵያ አቆጣጠር ምሽት 4 ሰዓት አሊያንዝ አሬና 75024 ደጋፊ ይፋለማል። ጨዋታውን ማን በበላይነት ሊወጣው ይችላል? የግል መልከታችሁን አጋሩን። በርካታ ተመልካች በመላው ዓለም ያዩዋል ተብሎ የሚጠበቀው የአውሮፓ ሻምፒዮንስ ሊግን ደጋግሞ ያነሳው ቡድን የአውሮፓ ሻምፒዮንስ ሊግን ለመጀመሪያ ጊዜ ለማንሳት ከሚፋለመው አርሰናል ጋር ሪያል ማድሪድ ከአርሰናል ኤምሬትስ ላይ ነው ጨዋታው የሚደረገው። አርሰናልን እናስቀድም። አርሰናል ባለፉት 5 ጨዋታ ሽንፈት የሚባል ነገር አልገጠመውም። በአጠቃላይ ካረጋቸው 5 ጨዋታ 3 ጨዋታዎችን አቻ ሲወጣ 2 ጨዋታዎች ላይ ደግሞ ድል ማድረግ ችሏል። በኤቨርተን ነጥብ ጥሏል። 1-1 በሆናቸው ውጤት ተጠናቋል። በእርግጥ የፒኤስቪ አይንድሆቨን ጨዋታ አርሰናል የቅንጦት ጨዋታ ነበረ፣ 2-2 ተጠናቋል። ከዛ ውጪ ከዩናይትድ ጋር በፕሪሚየር ሊግ 1-1 ያጠናቀቁበት ያቸው ውጤት ተጠቃሽ ነው። በድል ደረጃ ፉልሃምን 2-1 እንደዚሁም ቼልሲን 1-0 ያሸነፉበት ይጠቀሳል። በሪያል ማድሪድ በኩል ግን ሽንፈቶች አሉ። ባለፉት 5 ጨዋታ 2 ሽንፈት አለው። በተለይም የመጨረሻውን ጨዋታ በቫሌንሺያም የተሸነፈበት መንገድ ያልተጠበቀም ነበረ። በተለይም ጨዋታውን በሜዳቸውና በደጋፊያቸው ፊት በሳንቲያጎ ቤርናቢዮ 2-1 በሆነ ውጤት ተሸንፈዋል። በእርግጥ የቪኒሺየስ ጁኒየር ፍጹም ቅጣት ምት መሳት እንዳለ ሆኖ ከዛ ውጭ ግን በአጠቃላይ በ2 ጨዋታ ሽንፈት አስተናግዷል ሪያል ማድሪድ። ከዛ ውጭ 2 ጨዋታዎችን ድል አድርጓል። 1 ጨዋታ ደግሞ አቻ ተለያይቷል። በተለይም ከሪያል ሶሴዳድ ጋር 4-4 የተለያየበት ጨዋታ ተጠቃሽ ነውና ምናልባት በወቅታዊ ብቃት አርሰናል የተሻለ ይመስላል። በወቅታዊ ብቃት ነው። በልምድ ሪያል ማድሪድ በቦታው ላይ ያለው ርቀት ይታወቃል። ግን በጣም አስገራሚው ነገር ውድ ቤተሰቦቻችን ሪያል ማድሪድ እና አርሰናል 4 ጊዜ በወዳጅነት የሚሆን በአውሮፓ ሻምፒዮንስ ሊግ መድረክ ተፋልመዋል። 4 ጊዜ ሲገናኙ ግን አንዱንም ጨዋታ ሪያል ማድሪድ አርሰናልን አላሸነፈውምና በታሪክ ሪያል ማድሪድ አርሰናልን አሸንፎት አያውቅም የሚለው መረጃ ትንሽ ለየት ያለ መረጃ ነው። ሁለቱ ክለቦች ካላቸው የአውሮፓ መድረክ ልዩነት አንጻር ግን አሸንፎት አያውቅም። በአውሮፓ ሻምፒዮንስ ሊግ 2 ጊዜ ተገናኝተዋል። ኤምሬትስ ላይ 0-0 ተለያዩና ሳንቲያጎ ቤርናቢዮ ላይ የነበረውን ጨዋታ አርሰናል 1-0 አሸንፏል። ይህ ከሆነ ግን ረጅም ጊዜ ተቆጥሯል። ወደ ቤተሰቦቻችን ኦልሞስት ይሄ የ20 ዓመት ገደማ ታሪክ ነው። ኦልሞስት 19 ዓመት ይሆናል ይህ ከተፈጸመ። ከዛ ውጭ ግን በወዳጅነት ጨዋታ አርሰናል ኤምሬትስ ካፕ 1-0 እና በኢንተርናሽናል ሻምፒዮን ካፕ አርሰናል ያሸነፈበት ይጠቀሳል፣ አቻ የወጡበት ይጠቀሳል። ስለዚህ ለመጀመሪያ ጊዜ ሪያል ማድሪድ አርሰናልን ለማሸነፍ አርሰናል ደግሞ የሚመኛትን የአውሮፓ ሻምፒዮንስ ሊግ ለማንሳት ሪያል ማድሪድን የመሰለ ክለብ ማሸነፍን የመሰለ ነገር የለምና ምናልባት ለአውሮፓ ሻምፒዮንስ ሊግ ዋንጫ ለሚደረገው ጉዞ የመጀመሪያ ድል ሊሆን ይችላል። በማይክል አርቴታ የሚመራው አርሰናል በካርሎ አንቸሎቲ የሚመራውን ሪያል ማድሪድን ምሽት 4 ሰዓት በኤምሬትስ ስቴዲየም 60355 ደጋፊ ይፋለማል። ይህን ጨዋታስ ማን በበላይነት ሊወጣው ይችላል? የግል መልከታችሁን አጋሩን። ምናልባት በዚሁ የሪያል ማድሪድን መረጃዎች ለመጠቅለል ያክል የሪያል ማድሪዱ ዋና አሰልጣኝ ካርሎ አንቸሎቲ ከዛሬው ጨዋታ በፊት በሰጡት ጋዜጣዊ መግለጫ ለዛሬው ጨዋታ በደንብ ተዘጋጅተናል፣ አርሰናል በብዙ መልኩ ጥሩ ቡድን ነው፣ እየተካፈለን ያለንባቸው ሁሉም ዋንጫዎች ለማሸነፍ እስከ መጨረሻው እንፋለማለን ብለዋል። ያው ትሪፕልን ማንሳት ይችላሉ። በስፔን የስፔን ኮፓ ደላሬ ፍጻሜ ተፋላሚ ነው ቡድናቸው። ምንም እንኳን ከባርሴሎና ጋር ቢሆንም የላሊጋው የዋንጫ ፉክክር አሁንም ከባርሴሎና ጋር አንገት ለአንገት ተናንቀው እንደቀጠሉ ነው። የአውሮፓ ሻምፒዮንስ ሊግ ደግሞ ሩብ ፍጻሜ ደርሰዋል። ዛሬ የምናደርገው አስፈላጊ የ90 ደቂቃ ጨዋታ ነው። ነገር ግን ወሳኝ ጨዋታ አይደለም። ምክንያቱም ሳንቲያጎ ቤርናቢዮ ላይ ገና ያልተነካ 90 ደቂቃም ስለሚጠብቀን ብለዋል። ይታወቃል እሳቸውም ቡድን ሪያል ማድሪድ በእሳቸውም ስር ብቻ ሳይሆን በዚዳንም ስር በነበረ ጊዜ ጨዋታን በመልስ ጨዋታ የመገለበጥ ትልቅ እድል እንዳለው ይታወቃል። ቪኒሺየስ ጁኒየር እንግዲህ ዛሬ ምርጥ ጨዋታ የሚኖረው ይሆናል ብለዋል። ምናልባት ከቫሌንሺያው ጨዋታ በራስ መተማመኑን አሻሽሎ ይመጣል እንደማለታቸው ነው። ማርቲን ኦዴጋርድ አሁን ያለው ተሰጥኦ በፊት የነበረው ነው። ሪያል ማድሪድን ለመልቀቅ ድፍረት ነበረው። አሁን በአውሮፓም ከምርጦቹ አንዱ ነው ብሏል። የቀድሞ ክለቡን ነው ዛሬ የሚፋለመው ማርቲን ኦዴጋርድ። በአርሰናል በኩል ኦዴጋርድ በማድሪድ ብቃቱን ለማሳየት ቦታ አላገኘም ነበረም። መጫወት ወደሚችልበት ቦታ አርሰናል ሄደው ከሻምፒዮን ሊጉ ምርጥ ክለቦች ወደ ሆነው አንዱ መጥቷል። እናም ከአርሰናል ጋር ጥሩ ጊዜ እያሳለፈ እንደሆነ አውቃለሁኝ። ለተጫዋቹም መልካሙን ሁሉ እንዲገጥመው እመኛለሁ። ዛሬ ግን ድሉ የኛ ነው ብለዋል አሰልጣኝ ካርሎ አንቸሎቲ። ለማንኛውም ከዚህ ጨዋታ ጋር በተያያዘ ግን ውድ ቤተሰቦቻችን በፕሪሚየር ሊጉ የአርሰናልን መረጃ ይዘናል። ከዝውውር ጋርም የተያዘ
የአርሰናል መረጃ ስለያዝን በፕሪሚየር ሊግ የመረጃ ሰዓት ላይ ደግሞ የአርሰናልን መረጃ ስናደርሳችሁ በርከት ያለው እናነሳለን። የአርሰናል ደጋፊዎችም የማድሪድ ደጋፊዎችም እስከ ዜናችን ፍጻሜ ከኛ ጋር ቆዩ። በጣሊያን ሴሪኤ ናፖሊ እጅግ በጣም ውድ የሆነ ነጥብ ነው የጣለው። ያልተጠበቀም ነጥብ መጣል ነበር ያጋጠመው። ከሜዳ ውጪ ነው። በእርግጥ ከቦሎኛ ጋር ጨዋታውን አድርጎ የነበረው። ከቦሎኛ ጋር ጨዋታውን ያደረገው ናፖሊ ጨዋታውን 1-1 በሆነ አቻ ውጤት አጠናቋል። ቀዳሚ የነበረው ናፖሊ ነው በአንጉሲያ ግብ 18ኛው ደቂቃ ላይ ይመራ ነበር ጨዋታውን። በኋላም ላይ ንዶዬ እንዳስቆጠራት የ64ኛ ደቂቃ ግብ ቦሎኛ ከጨዋታው 1 ነጥብ እንዲያገኝ ያስችሏልና ናፖሊ እጅግ በጣም ውድ ነጥብ የጣለበት ምሽት ነበረ። ዳን ንዶዬ በቦሎኛ በኩል የጨዋታው ኮከብ ተብሎም እንደዚሁ መመረጥ ችሏል። ከውጤቱ በኋላ ናፖሊ ከኢንተር ሚላን ጋር የነበረውን የነጥብ ልዩነት ወደ 1 ዝቅ ማድረግ ሲችል ነጥብ መጣሉን ተከትሎ ኢንተር ሚላን በ68 ነጥብ ይመራል። ናፖሊ በ3 ነጥብ ዝቅ ብሎ በ65 ይከተላል። አታላንታ በ58 ሶስተኛ፣ ቦሎኛ በ57 ነጥብ አራተኛ፣ ዩቬንቱስ በ56 ነጥብ አምስተኛ፣ እንደዚሁም ላዚዮ በ55 ነጥብ ስድስተኛ ደረጃ ላይ ተቀምጧል። ሮማ ሰባተኛ ነው። እንደዚሁም ፊዮረንቲና 8፣ ኤስ ሚላን 9ኛ ደረጃ ላይ እንደዚሁ መቀመጥ ችሏል። የጣሊያን ሴሪያ የዚህ ሳምንት ጨዋታ በእንደዚህ አይነት መልኩ ነው የተጠናቀቀው። የስፔን ላሊጋም የ30ኛ ሳምንት መርሃ ግብር በሌጋኝስና እንደዚሁም በኦሳሱና መካከል ተደርጎ ነበረ። ጨዋታው 1-1 በሆናቸው ውጤት ተጠናቋል። አስቀድሞ ግብ ማግኘት የቻለው ኦሳሱና ነበረ። ሄራርዶ በ49ኛው ደቂቃ ላይ ቀዳሚ ያደረጋቸው። ሌጋኝስን ራባ በ87ኛው ደቂቃ ላይ አቻ አድርጓቸው ጨዋታው 1-1 በሆናቸው ውጤት ተጠናቀቀ። የ30ኛ ሳምንት ውጤቶችን ተከትሎ ባርሴሎና በ54 ነጥብ ይመራል፣ በ67 ነጥብ ይመራል። ሪያል ማድሪድ በ63 ይከተላል። አትሌቲኮ ማድሪድ በ63ኛ ነው። አትሌቲኮ ቤልባኦ በ54 ነጥብ 4ኛ፣ ቪዳሪያል በ48 ነጥብ 5ኛ ደረጃ ላይ መቀመጥ ችሏል። ሌጋኝስ አሁንም ወራጅ ቀጠና ውስጥ ነው በ28 ነጥብ። ላስ ፓልማስም በተመሳይ በ26 ነጥብ ወራጅ ቀጠና ውስጥ ይገኛል። ሪያል ቫያዶሊድ የሚተርፈው ቡድን አይመስልም ዘንድሮ በላሊጋው ከቀረው ጨዋታ አንጻር በሂሳባዊ ስሌት አለ እንጂ። በዚህ ሳምንት የሊግ ጨዋታዎች ከተደርገው ከተጠናቀቁ በኋላ መሪዎች ያልቀናቸው ሳምንት ነበረ። ሊቨርፑል በፕሪሚየር ሊጉ በፉላም ተሸነፈ። ኢንተር ሚላን 2-2 ነው ጨዋታውን ማጠናቀቅ የቻለው። ባርሴሎና በተመሳይ ከሪያል ቤቲስ ጋር አቻ ነው ጨዋታውን ማጠናቀቅ የቻለና የዚህ ሳምንት የሊግ መሪዎች በሙሉ ማለት ይቻላል በአብዛኞቹ በእርግጥ ፓሪስ ሰን ዠርሜን እና ባየር ሙኒችን አሸንፈዋል። ግን ቀሪዎቹ 3 የሊግ መሪዎች በአውሮፓ 5 ታላላቅ ሊጎች ድል ያልቀናቸው ሳምንት ነበረ። ጄሚ ጌንቲስ በበርካታ የአውሮፓ ክለቦች የሚፈለገው የቦሩሲያ ዶርትመንዱ ተጫዋች በቀጣይ ክረምት ከቦሩሲያ ዶርትመንድ ይለቃል። ተጫዋቹን የሚፈልግ ማንኛውም ክለብ ካለ 100 ሚሊዮን ዩሮ ቦሩሲያ ዶርትመንድ ከዚህ ዝውውር እንደሚፈልግም ተረጋግጧል። በእርግጥ ተጫዋቹም በቀጣይ ወደ ሌሎች የአውሮፓ ክለቦች መሄድ ፍላጎት ስላለው ቦሩሲያ ዶርትመንድ በዚህ ገንዘብ ለመደራደር ሊቸገር ይችላል። ስካይ ስፖርት ጀርመኒ ይዞት በወጣው መረጃ መሰረት ግን ቀጣይ ድርድሮች በተጫዋቹና በክለቡ መካከል ይደረጋል። ለፈላጊዎቹ 100 ሚሊዮን ዩሮ ብለዋል። ቦሩሲያ ዶርትመንድም የተከላካይ ስፍራ ተጫዋች ኒኮ ሹልተር ቤክን በጉዳት ምክንያት ማጣቱ ተረጋግጧል። ይህንም ተከትሎ ተጫዋቹ ቦሩሲያ ዶርትመንድ ከባርሴሎና ጋር የሚያደርገው የደርሶ መልስ የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ ጨዋታ ያመልጠዋል። ጀርመን የተከላካይ ስፍራ ተጫዋች ኒኮም ከውድድር ዘመን ውጪ ሊሆን እንደሚችል መረጃዎች ወጥተዋል። ቦሩሲያ ዶርትመንድ የመጀመሪያ ዙር ጨዋታ በአውሮፓ ሻምፒዮንስ ሊግ ሮም ምሽት ከሜዳቸው ውጪ ወደ ባርሴሎና ስፔን አቅንተው ጨዋታቸውን እንደሚያደርጉ ይታወቃል። ባርሴሎናን ካነሳን ግን በባርሴሎና በኩል ሃንሲ ፍሊክ ኒኮ ዊሊያምስ ወደ ቡድኑ እንዲፈርምላቸው ለቦርዱ አሳውቀዋል። አሁን ነገርየው ትንሽ ከበድ ያለ የሚሆን ይሆናል ለዚህ ተጫዋች ማለት ነው። አንደኛ የባርሴሎና በተለይም በላሚን ያማል በኩል ግፊት እየተደረገ ነበር። ባለፈው ክረምት ሊያስፈርሙትን በርካታ ጥረት አድርገው ነበረ። ፕላስ በዚህ ውድድር ዓመት ደግሞ አርሰናል የማርቲኔሊና የትሮሳርድ ላይ ያለው እንቅስቃሴ እምነት ማጣት ተከትሎ ተጫዋቹን ለማምጣት በዝርዝራቸው እስከተውም ለአንድሪያ ቤርታ የቤት ስራ የተሰጠው ትልቁ ጉዳይ ነበረ። ተጫዋቹ ውሳኔ ወስናል ተብሎ ይጠበቃል። ትልቁ ደሞዝ ተከፋይ በአርሰናል ቤት የመሆን ፍላጎት እንደነበር ይታወቃል። ይህ ተጫዋችና ሃንሲ ፍሊክ ተጫዋቹ አድናቂ ሆኖም ለቦርዱ ፍላጎት ማሳየታቸውን ተከትሎ በቀጣይ የሚደረጉ ጥረቶች ደግሞ በትልቁ የሚጠበቁ ነው የሚሆነው። ከዚህ ተጫዋች ዝውውር ጋር በተያያዘ
ሪያል ማድሪድ በቀጣይ ካርሎ አንቸሎቲ ክለቡን ለቀው የብራዚል ብሔራዊ ቡድንን የሚያሰለጥኑ ከሆነና በበተኩ ደግሞ የባየር ሌቨርኩሰኑን ዣቪ አሎንሶ የማያገኙ ከሆነ ለሶስተኛ ጊዜ ዚነዲን ዚዳንን ወደ ቡድኑ የማምጣት እቅድ በፍሎሬንቲኖ ፔሬዝ በኩል ተይዟል ተብሏል። ሞንዶ ዲፖርቲቮ እንዳስነበበው ከሆነ የዚነዲን ዚዳን ምላሽ እርግጥ ባይሆንም ሪያል ማድሪዶች ግን ይህን አሰልጣኝ በእቅዳቸው ውስጥ ዳግም ማካተታቸው ይፋ ተደርጓል። ከሳውዲ ክለቦች በርካታ ፍላጎቶች አሉ። ዘንድሮ በእርግጥ በአውሮፓ ውስጥ ትልልቅ ተጫዋቾችን የማምጣት እቅድ አላቸው። አንደኛው የሪያል ማድሪዱ አንቶኒዮ ሩዲገርን መውሰድ ነው ተብሏል። ነገር ግን ሪያል ማድሪዶች ተጫዋቹን የመሸጥ ምንም አይነት ፍላጎት የላቸውም። በቀጣይ ሳምንት ድርድር የማድረግ እቅድ አለ ተብሏል። በኮንትራት ጉዳይ ላይ በተለይም የሳውዲን ፍላጎት ለመግታት አዲስ ኮንትራት አቅርበውለት ተጫዋቹን ተጨማሪ ጊዜ በሪያል ማድሪድ እንዲቆይ የማድረግ እቅድ እንዳለም ተዘግቧል። ሊዮኔል አንድሬስ ሜሲ በኢንተር ሚያሚ የጎንዛሎ ሂጉዌንን ብዙ ጎል ተሳትፎች ለመስበር 29 ጨዋታ ብቻ ነበር የፈጀበት። የቀድሞ የሪያል ማድሪድ ተጫዋችና የኢንተር ሚያሚ የምንጊዜም ከፍተኛ ግብ አስተዋጽኦ አድራጊ የነበረው ጎንዛሎ ሂጉዌን 43 የግብ አስተዋጽኦ ለኢንተር ሚያሚ ለማበርከት የፈጀበት 67 ጨዋታ ነበረ። ሊዮኔል አንድሬስ ሜሲ 44 የግብ አስተዋጽኦ ደርሶ በአንድ ከሱ ለመላቅ የፈጀበት 29 ጨዋታ ብቻ ነበርና ፈጣኑ ተጫዋች መሆን ችሏል። ሊዮኔል አንድሬስ ሜሲ የምንጊዜም የኢንተር ሚያሚ ከፍተኛ የግብ አስተዋጽኦን ያበረከተ ተጫዋች ለመሆን ክርስቲያኖ ሮናልዶ በሳውዲ ሮሻን ሊግ ምርጥ 11 ውስጥ ተካቷል። በዚህም ሳምንት ይህ ሲሆን ለ11ኛ ጊዜ ነው ክርስቲያኖ ሮናልዶ ይሄን ያደረገው። በአልናስር ጋር ያለው ኮንትራት የመጨረሻ ዓመቱ ላይ ይገኛል። ኦልሞስት 2 ወር ከግማሽ ሳምንት አካባቢ ነው የቀረውና በተለያዩ ክለቦች ስሙ እየተነሳ ይገኛል። በዓለም ዋንጫ የመሳተፍ ህልም አለው ክርስቲያኖ ሮናልዶ። እንደ አልናስር ዋስትና የሚሰጠው ክለብ ይፈልጋል በቀጣይም ለመልቀቅ። ፕላስ በአልናስር ቤት አሁን ያለው ቦታም የተጠበቀ ነውና 2026 የዓለም ዋንጫን ሀገረ ፖርቹጋልን ወክሎ ለአንዴና ለመጨረሻ ጊዜ የዓለም ዋንጫን ለመሞከር ከአልናስር የተሻለ አማራጭ አለ ብሎ ያምንም የሚሉ መረጃዎች ደግሞ ከሳውዲ አካባቢ እየወጡ ይገኛሉና በአልናስር ሊቆይ የሚችልበትም ሰፊ እድል አለ እየተባለ ነው። ድርድር ግን ከየትኛውም ክለብ ጋር እስካሁን እንዳልተደረገ ተረጋግጧል። ከክርስቲያኖ ሮናልዶ ጋር በተያያዘ አሁንም ቢሆን 1000 ግቦችን ለማስቆጠር የተለየ ትግል ውስጥ አይደለውም ብሏል። ከተሳካ እጅግ በጣም አስደናቂ ይሆናል፣ ካልተሳካም ግን ችግር የለውም። ዋናው ነገር አሁን እኔ የዕለቱን ብቻ ነው የማስበው፣ የወደፊቱ በራሱ ጊዜ ይመጣል። አሁን ባለው ነገር መደሰት ብቻ ነው የምፈልገው ብሏል CR7 ክርስቲያኖ ሮናልዶ። ውድ ቤተሰቦቻችን ቃል ስፖርት የዩቲዩብ ገጻችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን ለእናንተ ወደ አድማጮቻችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ በድጋሚ መልካም ቆይታ ተመኘን። በእንግሊዝ ፕሪሚየር ሊግ የ31ኛ ሳምንት የመጨረሻ ጨዋታ ኪንግ ፓወር ስቴዲየም ሌስተር ሲቲን ከኒካስል ዩናይትድ ያገናኘ ጨዋታ ነበረ። ከሜዳ ውጭ ያቀናው ኒካስል ዩናይትድ ኪንግ ፓወር ስቴዲየም ድረስ ሄዶ ሌስተር ሲቲን 3-0 በሆነ ውጤት አሸንፏል። የጨዋታው የመክፈቻ ግብ ሊቆጠር የፈጀው 3 ደቂቃ ነበረ። በመርፊ አማካኝነት 11ኛው ደቂቃ ሁለተኛውን ግብ ለቡድኑም ለራሱ ማስቆጠረ። ሃርቬ ባርንስ 35ኛው ደቂቃ የኒካስልን 3ኛ የማሸነፊያ ግብ አስቆጠረና 3ቱም ግቦች የተቆጠሩት ከእረፍት በፊት ነበረ። ውጤቱን ተከትሎ ሊቨርፑል በ73 ነጥብ ፕሪሚየር ሊጉን ይመራል። አርሰናል በ62 ይከተላል። ኖቲንጋም ፎረስት በ57 ነጥብ ሶስተኛ፣ ቼልሲ በ53 ነጥብ አራተኛ። ኒካስል ዩናይትድ ማሸነፉን ተከትሎ በተመሳይ 53 ነጥብ በአራት ግብ ክፍያ ብቻ በቼልሲ ተበልጦ አምስተኛ። ማንቸስተር ሲቲ በ52 ነጥብ ስድስተኛ፣ አስቶን ቪላ በ51 ነጥብ ሰባተኛ ነው። እንዳትረሱ ኒካስል ዩናይትድ አንድ ተስተካካይ ቀሪ ጨዋታ እጁ ላይ ያለ፣ ያንን ጨዋታ የሚያሸነፍ ከሆነ ነጥቡን 56 ማድረስ ይችላል። ያሚውን ከሆነ ደግሞ ቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ደረጃን 100% ለማረጋገጥ ኒካስል የተሻለ ይሆናል። በእርግጥ ዘንድሮ በፕሪሚየር ሊጉ 5 ተሳታፊ ቡድኖች በአውሮፓ ሻምፒዮንስ ሊግ መሳተፍ የሚችሉበትን ነጥብ ሰብስበዋል። እስካሁን ባለውም 5ኛ የወጣውን ቡድን በአውሮፓ ሻምፒዮንስ ሊግ መሳተፍ እንደሚችል ይታወቃል። ሌስተር ሲቲ ለመጨረሻ ጊዜ ግብ ያስቆጠረው ተቃራኒ ቡድን ላይ ጃንዋሪ 26 ነው። ውድ ቤተሰቦቻችን ኦልሞስት 2 ወር አልፎታል ማለት ነው። ድፍን 2 ወር አልፏል።
በጣም አሳሳቢ ነገር ላይ ነው ያለው ሌስተር ሲቲ። መውደቁ ብቻ አይደለም በጣም መጥፎ ማወዳደቅ ላይ ወድቀ ከጫፍ ደርሷል። ከጃንዋሪ 26 በኋላ በነበሩ ጨዋታዎች በወልቭስ 3-0፣ በሲቲ 2-0፣ በፓላስ 2-0፣ በፉላም 2-0፣ በአርሰናል 2-0፣ በብሬንትፎርድ 4-0፣ በማንቸስተር ዩናይትድ 3-0፣ አሁን ደግሞ በኒውካስል ዩናይትድ 3-0 በሆነ ውጤት ተሸንፏል። በእንግሊዝ ፕሪሚየር ሊግ ታሪክ ከማንቸስተር ሲቲ 2-7 በኋላ በተከታታይ 8 የሜዳቸው ጨዋታ ግብ ማስቆጠር ያልቻለ ሁለተኛው ቡድን፣ በእንግሊዝ ፕሪሚየር ሊግ ታሪክ በ8 ተከታታይ የሜዳቸው ጨዋታ አንድም ግብ ሳያስቆጠር የተሸነፈ የመጀመሪያው ክለብ፣ በፕሪሚየር ሊጉ ታሪክ ለመጀመሪያ ጊዜ በአንድ የውድድር ዓመት 11 ጨዋታ በሜዳቸው ተሸንፈዋል። ይውላ መጥፎ ሪከርድ የተመዘገበው በሩድ ቫን ኒስተልሮይ ቡድን ሌስተር ሲቲ ነው። 15 ዓመት ከ271 ቀን ከ23 ሰዓት ከ32 ደቂቃ ነበረ ሜዳ ላይ ተቀይሮ ሲገባ ጀርም ሞንግ ኢታን ንዋኔሪ በመቀጠል በፕሪሚየር ሊጉ በእድሜ ትንሹ ተጫዋች መሆን ችሏል። እድሜው የሌስተር ሲቲን የመለያ አጋር የሆነውን አቋማሪ ድርጅት መለጠፍ ስለማይችል ምንም አይነት የአጋር ስምነት የሌለው መለያም ለብሶ ወደ ሜዳ ለመግባት ተገዷል። ትንሹ ልጅ ጀርሜ ሞንጋ በሌስተር ሲቲ ታሪክ ትንሹም ተጫዋች በፕሪሚየር ሊጉ ከኢታን ንዋኔሪ ቀጥሎ ትንሹ ተጫዋች መሆን ችሏል። ፉልሃም በዚህ ውድድር ዓመት ከመጀመሪያው ሳምንት የፕሪሚየር ሊግ ጨዋታ ውጪ በተለምዶ ከ1 እስከ 6 ሆኖም ዘንድሮ ማለት ነው ይሄ ቢግ 6 የሚባሉ ክለቦችን ሳይሆን ዘንድሮ በአጠቃላይ ከ1 እስከ 6 ደረጃ ሰንጠረዥ ላይ ሆኖ ከገጠማቸው ክለቦች 12ቱ ላይ ነጥብ አግኝቷል። 12ቱን ገጥሟል። 12ቱ ላይ በአማካኝ 1.75 ነጥብ በማግኘት በፕሪሚየር ሊጉ ሶስተኛው ከዘንድሮ ከ1 እስከ 6 ካሉ ክለቦች በርካታ ነጥብ የሰበሰበው ክለብ ሆኗል። ሊቨርፑል ዘንድሮ ከ1 እስከ 6 ያሉ ክለቦችን ሲገጥም በደረጃ ሰንጠረዥ ላይ ሆነው 8 ጊዜ ተጫውቶ በጨዋታ 2.5 ነጥብ ያገኛል። አርሰናል ከ9 ጨዋታ 1.89 ነጥብ ያገኛል። ፉልሃም ከ12 ጨዋታ 1.75 አግኝቷል። ኒውካስል ዩናይትድ 1.56 ከበርንማውዝ እኩል ማለት ነውና ፉልሃም ግን ቀላል የሚባል ቁጥር አይደለም። ለአብነት ያክል በዚህ ሳምንት የፕሪሚየር ሊጉን አንደኛ ቡድን ሊቨርፑልን ገጥሞ ነው ድል ያደረገውና በእንደዚህ አይነት መልኩ ዘንድሮ ከገጠማቸውም ከአንደኛ እስከ 6ኛ ደረጃ ሰንጠረዥ ላይ ተቀምጠው ከገጠማቸው ቡድኖች 1.75 በአማካይ በጨዋታ ያገኛልና የማርኮ ሲልቫ ቡድን በጣም አስደናቂ የሚባል ጉዞ ላይ ይገኛል። በበርንማውዝ ቤት ይገኛል ዲያን ሁይሰን። በሚቀጥለው የውድድር ዓመት ግን ይህ ተጫዋች ከቡድኑ ጋር እንደማይቀጥል እርግጥ ነው። ዲያን ሁይሰንን ለማስፈረም ሪያል ማድሪድ አጥብቆ ይፈልጋል። ቼልሲም በቀላሉ እጅ መስጠት አይፈልግም በዚህ ተጫዋች ላይ። አሁን ደግሞ ጀርመኑ ኃያል ክለብ ባየር ሙኒክ ይህን ተጫዋች የግላቸው ለማድረግ የ5 ዓመት ኮንትራትና ጠቀም ያለ ሳምንታዊ ደሞዝ አምጥተውለታል። ማንቸስተር ዩናይትድ፣ ቼልሲ፣ ሪያል ማድሪድ ሌሎች ይህን የ19 ዓመት ስፔናዊ የመሃል ተከላካይ ከበርንማውዝ ለማስኮብለል ፍላጎት አላቸው። በቀጣይ ክረምት ትልቅ የዝውውር አጀንዳ ይሆናል ተብሎ ይጠበቃል። ቶትናም ሆትስፐርስም ብራዚሊያን ተጫዋች ሪያንን ወደ ቡድናቸው በቀጣይ ክረምት ማምጣት ይፈልጋሉ ተብሏል። ይህ ተጫዋችን ለማምጣት ግን እንደ አስቶን ቪላ፣ ሊቨርፑል፣ ኒውካስል፣ ኖቲንግሃም ፎረስት እና ወልቭስ ያሉ ክለቦች በስካውቶቻቸው በኩል አስቀድመው የተመለከቱ ተጫዋች ነው። 18 ዓመቱ ነው ይህ ብራዚላዊ ተጫዋች። ቶትናም ሆትስፐርስም ወደዚህ ዝውውር መግባታቸውን ይፋ አድርገዋል። ኡናይ ኤምሬና አስቶን ቪላ የዚህ ውድድር ዓመት ክስተት የሆኑ ቡድኖች። ከ6 ዓመት በፊት በሻምፒዮንሺፕ ይሳተፍ ነበረ። አስቶን ቪላ ባለፉት 3 ዓመታት ውስጥ 16ኛ ደረጃ ላይ የሚታገል ቡድን ነበረ። በዚህ ሳምንት ደግሞ በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ የፓርክ ደ ፕሪንሱን የፍራንሱን ኃያል ክለብ በቱጃሩ ሰው ናስር አልካላፊ የሚመራውን የዘንድሮንና በአጠቃላይ 13ኛ ጊዜ የፍራንስ ሊጋን አሸናፊውን ፓሪስ ሰን ዠርሜንን ይገጥማል። እጅግ በጣም አስደናቂ 6 ዓመታትን በአስቶን ቪላ ተመልክተናል። ከሻምፒዮንሺፕ ዳግም እስካለመውረድ አሁን ደግሞ በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ እስከመፋለም። ላማር ቦርጋርድም በበርካታ የአውሮፓ ክለቦች ሲፈለግ ነበረ። ታዲያ አስቶን ቪላ አዲስ የረጅም ጊዜ ኮንትራት አቅርቦለት ፈርሟል። አሰልጣኝ ኡናይ ኤምሬና የክለቡ ዳይሬክተር ሞንቼ ተጫዋቹን የረጅም ጊዜ እቅዳቸው ውስጥ ማካተታቸውን ተከትሎና በበርካታ የአውሮፓ ክለቦች መፈለጉን ተከትሎ ነው በትላንትናው ዕለት አዲስ ኮንትራት አቅርበውለት የተፈራረሙት። በርንማውዝ በበርካታ የአውሮፓ ክለቦች ለሚፈለጉ ተጫዋቾቻቸው የሂሳብ ማሻሻያ አድርገዋል። በዚህ መሰረት ለግራ ተከላካዩ ሜሎስ ኬርኪዝ 40 ሚሊዮን ፓውንድ
መደበዋል። በተቃራኒ ደግሞ በፉልሃም በኩል በበርካታ ክለቦች ለሚፈለገው አንቶኒ ሩቢንሰን 50 ሚሊዮን ፓውንድ መደበዋል። እነኚህ ተጫዋቾች በስፋት ማንቸስተር ዩናይትድ እና ሊቨርፑል ጋር ስማቸው እየተያዘ እንደሆነ ይታወቃል። በርንማውዝ እና ፉልሃም ለነኚህ ሁለት የግራ ተከላካዮቻቸው 40 ሚሊዮን እና 50 ሚሊዮን ሂሳብ መደበዋል። በፓላስም በኩል አሁን ኢብሪቼ ኢዜ ተፈላጊነቱ እንደቀጠለ ነው። የፕሪሚየር ሊጉ ኃያሎቹ ክለቦች ሊቨርፑል እና አርሰናል አሁንም የዚህን ተጫዋች ሁኔታ እየተከታተሉ ነው ተብሏል። በፓላስ በኩል እስካሁን የተያዘው እቅድ ተጫዋቹን አለመሸጥ የሚል ነው። ነገር ግን ጠንካራ ፍላጎቶች ካሉ በቀጣይ ተጫዋቹን በትልቅ ሂሳብ ለመሸጥ ድርድር ያደርጋሉ። ከአርሰናል በተጨማሪ እንዲሁም ከሊቨርፑል በተጨማሪ የሳውዲ ክለቦችን ፈላጊ ናቸው። ማንቸስተር ሲቲ በቀጣይ ክረምት ወደ 6 የሚጠጉ ተጫዋቾችን የማምጣት እቅድ አለው። በግራ በቀኝ የመከላከል ግብ ጠባቂ የ10 ቁጥር ቦታ ላይ እንደ ፍለረን ዌርዝና ፍሪፖንግን በተለይም ከባየር ሌቨርኩሰን ከዛ ውጭ ደግሞ ትልቁ እንደ ካማቪንጋን ያለ ተጫዋች ከሪያል ማድሪድም ጭምር የማስኮብለል እቅድ አላቸው። ቀጣይ ክረምት ላይም ለፔፕ ጋርዲዮላ ቡድን ማንቸስተር ሲቲ እድሳቱ ይቀጥላል። ካስታውሳችሁ በጥር በርካታ ተጫዋቾችን ያዘዋውረው ሙከራ አድርገዋል። እነ ኢችቬሪን ጭምር ወደ ቡድኑ በዚህ ዓመት አምጥተው ነበረ። ግን አሁንም ቢሆን ሲቲ ለውጡ ያበቃ አልሆነምና በቀጣይ ክረምትም ከ6 የሚበልጡ ተጫዋቾች ወደ ቡድኑ የማምጣት እቅድ አለ። የቀድሞ የቼልሲ ተጫዋች ጆን ኦቢ ሚካኤል ስለ ቪክተር ኦስሜን ሐሳቡን አጋርቷል። እውነቴን ነው የምላችሁ፣ ይህ ተጫዋች ለቼልሲ ሲጫወት መመልከት እፈልጋለሁኝ። ተጫዋቹ ለቼልሲ መጫወት ይፈልጋልና ልክ እንደ ብዙ አገልጋይ አይነት ተጫዋች ነው የምመለከተው። በጣም ታታሪ ተጫዋች ነው፣ የማይደክም ተጫዋች ነውና ይህ ተጫዋች በፕሪሚየር ሊግ መጫወት ይፈልጋል። አራአያው የነበረው የቀድሞ የቼልሲ ተጫዋች ዲዲየር ድሮግባ ነው። ይህ ደግሞ በጣም ጥሩ አጋጣሚ ይሆናል። በቼልሲ መለያ ድሮግባን ሪካርድ መስበር ይፈልጋል። ከቼልሲ ጋር ዋንጫ ማንሳት ይፈልጋል። አትጠራጠሩ፣ ቼልሲ ድሮግባ በቼልሲ ያደረገውን ነገር ቪክተር ኦስሜን የማድረግ አቅም አለውና በእርግጠኝነት ተጫዋች ወደ ቡድኑ የመምጣት ፍላጎት ስላለው ካልመጣ ጥፋቱ እንደ ቼልሲ ነው መቆጥረው ብሏል። ምክንያቱ ደግሞ የተጫዋቹን ፍላጎት አይተው ቼልሲዎች በቀጣይ ውድድር ዓመት ማምጣት አለባቸው በሚል ቼልሲ ግን ብቸኛው አማራጫቸው አይደለም። ቪክተር ኦስሜን በቦሩሲያ ዶርትመንድ ቤት በውሰት የሚገኘው ካርሌቾ ኮሜካን በተመለከተ 30 ሚሊዮን ዩሮ ተመድቦበታል። የውሰት አማራጩ ላይ ማለት ነው፣ የመግዛት አማራጭ በቦሩሲያ ዶርትመንድ በኩል። ዶርትመንድ በተጫዋቹ ሁኔታ ቀጣይ ከቼልሲ ጋር ድርድር የማድረግ ፍላጎት አላቸው። ቼልሲ ግን በቀጣይ ውሰቱን የማራዘም ሳይሆን በ30 ሚሊዮን ዩሮ በቋሚነት የመሸጥ ፍላጎት ብቻ ነው ያላቸውና ቀጣይ ድርድሮቹ በዚህ ጉዳይ ላይ ይሆናሉ ተብሎ ይጠበቃል። በቼልሲ በኩል ዘንድሮ የቡድኑ ቁልፍ ተጫዋች ሞይሰስ ካይሴዶ አደጋ ውስጥ ነው ያለው። 9 ቢጫ ካርዶችን በአጠቃላይ በዚህ ውድድር ዓመት ተመልክቷል። 5 ማየቱን ተከትሎ አንድ ጨዋታ ከዚህ በፊት ተቀጥቶ ነበረ። በፕሪሚየር ሊጉ 10 ቢጫ ካርድ ያየ ተጫዋች ደግሞ በድምሩ ማለት ነው በአንድ ሲዝን 2 ጨዋታዎችን በተከታታይ ይቀጣል። ቀጣይ ጨዋታ ላይ ከኢፕስዊች ታውን ጋር በፕሪሚየር ሊጉ ጨዋታ ያደርጋል። የኢፕስዊች ታውን ጨዋታ ላይ ቢጫ ካርድ ካየ የፉልሃምና የኤቨርተን ጨዋታ በቀጣይ ያመልጠዋልና በአጠቃላይ ተጫዋች በቀሩት የፕሪሚየር ሊግ 7 ጨዋታዎች ላይ በተለይም እስከ 35ኛ ሳምንት ድረስ አንድ ቢጫ ካየ የመጨረሻዎቹ 2 ጨዋታ 36ኛው ላይ ካየ የመጨረሻው አንድ ጨዋታ የሚያመልጠው ይሆናልና የትኛውም ጨዋታ ቢያመልጠው ለሞይሰስ ካይሴዶ ለቼልሲ ያለምንም ጥርጥር ጉዳት ነው። ዘንድሮ በጣም አስደናቂ የሚባል ጊዜን ለቡድኑ እያሳለፈ ይገኛል። የቼልሲ የቀድሞ ባለቤት የነበሩት ሮማን አብራሞቪች ጊዜ የተደረገ የሂሳብ ማጭበርበር ስህተት እንዳለና ፕሪሚየር ሊጉም ያንን እያጣራ እንደሆነ ይታወቃል። በቼልሲ በኩል ያኔ በተፈጸመው ችግር ምክንያት ቡድኑ በዝውውር መስኮቱን እንዳይሳተፍ የማድረግ አሊያም ነጥብ የመቀነስ አደጋ ይደርስብናል ብለው ስጋት የለባቸውም ብሏል ፋብሪዚዮ ሮማኖ። በእርግጥ ፕሪሚየር ሊጉ ምን አይነት ቅጣት ይቀጣቸዋል የሚለው ይጠበቃል። በቼልሲ በኩል ግን ያለው እምነት የቀድሞ ባለቤት ናቸውና ምናልባት ስህተቱን ሰርቶ ከነበረም የገንዘብ ቅጣት ብቻ ይጠብቀናል የሚል ስጋት ነው ያለው ብለዋል። በሊቨርፑል በኩል በቀጣይ እንግዲህ ክረምት ላይ ከሚያደርጓቸው ዝውውሮች ውስጥ አንደኛው አርኖልድን መተካት ነው። በቀጥታ ወደ ሪያል ማድሪድ በነፃ ወኪል ያመራልና ሊቨርፑሎች የፍራይቡርጉን የቀኝ ተመላላሽ ኪሊያን ሳልዲሊያን ለማስፈረም ፍላጎት አላቸው ተብሏል። የትሬንት አሌክሳንደር አርኖልድ ተተኪ ለማድረግ
በፊት መስመር ላይ ያው ዲያጎ ጆታን እንደዚሁ ደግሞ የዳርዊን ኑኔዝ ቆይታ እርግጥ አይደለም በተለይም የኑኔዝ ጉዳይ እርግጥ አይደለምና 9 ቁጥር ላይ ደግሞ የአይንትራክ ፍራንክፈርቱን አስደናቂውን አጥቂ ሁጎ ኢኬቴኬን ሁኔታም እየተከታተሉ ነው ተብሏል። በእርግጥ ይህን ተጫዋች ለማምጣት እንደ ማንቸስተር ዩናይትድ አርሰናልም ያሉ ክለቦች ፍላጎት እንዳላቸው ቀደም ብሎ ሲዘገብ ነበርና ሊቨርፑል ያለምንም ጥርጥር እዚህ ተጫዋች ላይ ፍላጎቱ ገፍቶ የሚወርድ ከሆነ ከነኚህ ክለቦች ጋርም ፉክክሩ አይቀርም። የመርሳይዱ ክለብ ሊቨርፑል ኔዘርላንድን የማል ተከላካይ ቨርጅል ቫን ዳይክን ውል እንደሚያራዝም ተረጋግጧል። ሊቨርፑል የቨርጅል ቫን ዳይክን ኮንትራት እንደሚያራዝሙም አትሌቲክ መረጃውን ይዞት ወጥቷል። አሁን ላይ የተጫዋቹ ኮንትራት ማራዘም ንግግር መጠናቀቁና በቀጣይ የወረቀት ስራዎች ብቻ እንደሚጠናቀቁ ሲገለጽ፣ በሌላ በኩል ቨርጅል ቫን ዳይክ በሰጠው ሐሳብ ንግግሩ እድገት አሳይቷል ማለቱ የሚታወቅ ነበር። ሌሎች ተጫዋቾችም ለሊቨርፑል ቤት እንግዲህ ኮንትራት የማራዘም ሁኔታ ይጠበቃል። ሙሐመድ ሳላ ነው። ከሳላም ጋር የሚደረገው ድርድር አሁን ጥሩ ምዕራፍ ላይ ነው ተብሏልና በእርግጥ አስቀድሞም በሊቨርፑል በኩል ስጋት የነበረው የትሬንት አሌክሳንደር አርኖልድ እንጂ የሳላህና የቨርጅል ቫን ዳይክ አልነበረም። አርኖልድ ልቡ ከወጣ 2 ዓመት ሆኖታልም እያሉ ነበር በርካቶች ለሪያል ማድሪድ ለመጫወት። ስለዚህ ሳላህና ቨርጅል ቫን ዳይክ በተለይም ቫን ዳይክ በቅርቡ ይፈረማል ተብሎ ይጠበቃል። በቀጣይ ሳላህ ለሊቨርፑል ይሄ ጥሩ የሚባለው ዜና ይመስላል። ሌን የሮ ባለፉት 12 ጨዋታ ድሪብል አልተደረገም ብለናቸዋል። ባለፉት 10 ጨዋታ ደግሞ በሬቲንግ በጨዋታ የተሰጠው ነው ሬቲንግ ካየን ከ7 በታች አልተሰጠውም። በ10ሩም ጨዋታ 7 እና ከዛ በላይ ሬቲንግ ነው የተሰጠው። ገና 18 ዓመት ታዳጊ ተጫዋች ነው። ባለፈው ዓመት ነበረ ማንቸስተር ዩናይትዶች ከሪያል ማድሪድ የነጠቁት ይህን ተጫዋች። ያው ፍሎሬንቲኖ ፔሬዝ በለመዱት መንገድ ተጫዋቹን በነፃ ይገላቸው ለማድረግ አቅደው ነበረ። ማንቸስተር ዩናይትድ ግን ረብጣ ብር አቀረበለት ለክለቡ። በዛ ላይ ደግሞ ክለቡ ያንን ገንዘብ ተቀብሎ ተጫዋቹን የማይሸጥ ከሆነ አመቱን ሙሉ ተጠባባቂ እንደሚያደርጉት ቃል ገቡለት። በኋላም ላይ ወደ ሌላኛው አማራጩ ማንቸስተር ዩናይትድ መጣ። ግን አስደናቂ የሚባል ጊዜን እያሳለፈ ነው። ማንቸስተር ዩናይትድ ዘንድሮ ብዙ ህልውናውን የሚወስንበት ኤሮፕ ሊግን ከሊዮን ጋር በዕለተ ሐሙስ ምሽት ያደርጋል። በሩብ ፍጻሜ የመጀመሪያ ዙር ጨዋታ አንድሬ ኦናና አትጠራጠሩ በወቅታዊ ብቃትኛ በጣም የተሻለነን ጨዋታውን ለማሸነፍ ጥሩ አጋጣሚ ላይ ነን ብሏል። በእርግጥ የኦሎምፒክ ሊዮኔ ሰሞኑን በጉዳት እየታመሰ ያለና በውጤት ቀውስ ውስጥ ያለ ቡድን እንደሆነ ይታወቃል። በፍራንስ ሊግ የማንቸስተር ዩናይትድ ግብ ጠባቂ የሆነ አንድሬ ኦናና አትጠራጠሩ እናሸንፋለን ብሏል። በማንቸስተር ዩናይትድ በኩል በርካታ አጥቂ ዝርዝሮች ቢያዙም ቲኤንቲ ስፖርት በፊት ገጹ ላይ ይዞት በወጣው መረጃ መሰረት ማንቸስተር ዩናይትዶች ካለው ዋጋ አንጻርና ከእድሜውም አንጻር ከፕሪሚየር ሊጉም ወቅታዊ ልምድ አንጻር ሊያም ዴላፕን ከቪክተር ጊዮኬሬስክም ከቪክተር ኦስማኔም በተሻለ የማስፈረም ፍላጎት አለውና የግብ ማግባት ችግሩን ለመቅረፍ የማንቸስተር ዩናይትድ ቁጥር 1 ኢላማ ሊያም ዴላፕ ሆኗል ተብሏል። ጄሰን ዊልኮክስ ከዚህ ተጫዋች ጋር ልዩ ቀረቤታ አለው። በማንቸስተር ሲቲ አብረው ሰርተዋልና ስለዚህ አሁን ማንቸስተር ዩናይትድ ቤት ቁጥር 1 ኢላማ ሊያም ዴላፕ እንጂ ቪክተር ጊዮኬሬስክ እና ቪክተር ኦስሜን አይደሉም። ኦስሜን በተጨማሪ የጊዮኬሬስክ እድሜው የገፋና የአውሮፓ ሻምፒዮንስ ሊግ ትኬት፣ ቪክተር ኦስሜንም በተመሳሳይ የአውሮፓ ሻምፒዮንስ ሊግ ትኬትን እና የደሞዝ ጉዳይ በማንቸስተር ዩናይትድ በኩል ፊታቸውን ወደ ሊያም ዴላፕ እንዲያዙሩ ያደረገ ነው። የቀድሞ ዩናይትድ ሌጀንድ ግን ሪዮ ፈርዲናንድ በቀጣዩ ክረምት ማንቸስተር ዩናይትድ ቪክተር ኦስሜን፣ አዳም ዋርተን፣ ማቲያስ ኩና እና ጀርሚ ፍሪፖንግ ላይ ትኩረት ማድረግ አለበት ብዬ አምናለሁ። ወደ ዩናይትድ እንዲመጡ ምሻቸው ተጫዋቾች እነኚህ ናቸው ብሎ ግን የሪዮ ፈርዲናንድ ምርጫ ናቸው። እነኚህ በአጥቂ ስፍራ ላይ ከሊያም ዴላፕ ይልቅ ቪክተር ኦስሜንን እንዲመጣ ፈልጋለሁ። ማቲያስ ኩናም ብዙ ልምድ ያለው ነውና ፕላስ ከ9 ቁጥር ውጪ በ10 ቁጥር ሚና ላይ መጫወት ስለሚችል ብሩኖ ፈርናንዴዝን በብዙ ያግዛልና የተጫዋች መምጣት አለበት ብሏል። ከማቲያስ ኩና ጋር በተያያዘ ግን ባለፈው ክረምት ላይ በዓለማችን ላይ ካሉ ትልቅ ክለቦች ሆነው አንዱ ማንቸስተር ዩናይትድ ልዩ ፍላጎት እንዳለውና የክለቡ አድናቂ መሆኑን ዩናይትድን እየደገፈ ማደጉን ሲናገር ሰምተን ነበረ። ግን ማንቸስተር ዩናይትዶች ለዚህ ተጫዋች ራሱ እናስፈርም ካሉ ከ62.5 ሚሊዮን ዩሮ በላይ ወጪ ማድረግ ይጠበቅባቸዋል። ማንቸስተር ዩናይትድ ታዳጊዎች ትላንት ከ21 ዓመት በታች ማለት ነው ከፎረስት ጋር ጨዋታ ነበራቸው። አቻ ተለያይቷል 3-3 ጨዋታውን ሲመሩ የነበሩ ታዳጊዎች በኋላ ላይ ግን በተቆጠረባቸው ግብ እንግዲህ 3-3 በሆናቸው ውጤት ተጠናቋል። የማንቸስተር ዩናይትድ የታዳጊ ግቦችን ቾድ ኦቢ ማርቲ ከታዳጊ ቡድኑ ጋር ተጫውቶ 2 ግብ አስቆጥሯል።
አስደናቂ ተጫዋች ማንቶታም ግብ አስቆጥሯል። ማንቶታ ግብ ከማስቆጠርም በተጨማሪ የቾዶቢን ግብ አሲስት አድርጎለታል። ሙራስና ሙኑር ቀሪዎቹን አሲስት ያደረገው ዩናይትድ ታዳጊ ናቸው። በማንቸስተር ዩናይትድ በዋናው ቡድን ውስጥ መጫወት የሚችሉ በርካታ ታዳጊዎች እንዳሉ ግን ትላንተም ተመልክተናል። በተለይም ቤንዶት ማንቶታ ባለፉት 2 ጨዋታዎች 2 ጎልና 3 አሲስት ማስመዝገብ ችሏል። እንዲሁም ለ21 ዓመት ወጣት ቡድን 2 ጨዋታዎች ብቻ ያደርጎ 2 ጎልና 2 አሲስትም በአጠቃላይ ማስመዝገብ ችሏልና እጅግ በጣም የተለየ ውድድር ዓመት እያሳለፈ ይገኛል በታዳጊ ቡድን ውስጥ። በአርሰናል በኩል የቪክተር ጊዮኬሬስን ዝውውር ለመጨረስ በተሻለ ሁኔታ ላይ የሚገኘው በአውሮፓ ክለቦች ውስጥ አሁን አርሰናል በተለይም ከአንድሪያ ቤርታ በኋላ በ44 ጨዋታ በሁሉም መድረክ 44 ግቦችን ለብሔራዊ ቡድኑ ለስዊድን ለክለቡ ስፖርቲንግ ሊዝበን በሁሉም መድረኮች ሲጫወት አስቆጥሯል። ይህ ተጫዋች ግን ያለው የግብ ብዛት መጠን በፕሪሚየር ሊጉ ለአርሰናል እየተጫወተ አርሰናል ትልቅ ተገማች ቡድን ስለሆነ ሌሎች ክለቦች ከአርሰናል ጋር ሲጫወቱ ኋላ መስመራቸውን ጥብቅ አድርገው እንደሚጫወቱ ምንም ጥርጥር የለውምና በዚህ ያክል ደረጃ ግን ሊሳካለት ይችላል የአርሰናል ከመጣ የግል መልከታችሁን አጋሩን። ቡካዮ ሳካ የዘረኝነት ጥቃቶች ስለሚበረቱበት ቪኒሺየስ ጁኒየር ተጠይቆ ነበረ። እንደ ተጫዋች ቪኒሺየስ ጁኒየርን አውቀዋለሁ፣ በደም የሚከተለውን መንገድ አውቃለሁ፣ እሱ ብዙ ከባባድ ሁኔታዎችንም ያልፏል፣ ይህ ግን በጣም አስከፊው ነገር ነው ብሏል። በዚህ ዘመን የዘረኝነት ጥቃት በተለይም ያው ስፔን ውስጥ ነው እንደዚህ አይነት ነገር እንጂ ፕሪሚየር ሊግ አይደለም በስቴዲየም በማህበራዊ ትስስር ገጽ ላይ ራሱ የዘረኝነት ጥቃትን ያደረሰ አድነው ይዘው ለፍርድ እንደሚያቀርቡና ከበድ ያለ ቅጣት እንደሚያስተላልፉ ይታወቃል። በስፔን ግን ነገሮች በጣም አስቸጋሪ ናቸውና ቪኒሺየስ ጁኒየር እያሳለፈ ያለውን ጫና አውቀዋለሁ ብሏል። ዛሬ ምሽት በተቃራኒ ይፋለማሉ። ምሽት 4 ሰዓት ላይ ለመጨረሻ ጊዜ በአውሮፓ ሻምፒዮንስ ሊግ ሁለቱ ሲገናኙ የአርሰናል ሌጀንዶች በርካቶች የምናውቃቸው እነ ቴሪ ዳንኤል ሆነሪ፣ ሊዩምበርግ፣ ራይስ፣ እነ ጂልቤርቶ ሲልቫ፣ ሴስክ ፋብሬጋስ፣ በተከላካይ ስፍራ እነ ፊላሚኔ፣ ሳንድሮስ፣ ቱሬ፣ ኢቦይ ከዛ በኋላ ግብ ጠባቂ ደግሞ ሌማንን ነበር አርሰናል የተጠቀመው። በሪያል ማድሪድ በኩል ለመጨረሻ ጊዜ በአርሰናል የተሸነፈው ቡድን ሮናልዶ ትልቁን ማለት ነው ሮናልዶ ናዛሬዮ ዴ ሌማ፣ ራውል ጎንዛሌስን፣ መሃል ሜዳ ላይ ዚዳን፣ ጉቲ፣ ቤካም፣ ግሪቪንሰንን የያዘ የመከላከል ስፍራው ሮቤርቶ ካርሎስ፣ ራውል ብራቮ፣ ሰርጂዮ ራሞስ፣ ሚኬል ሴልጋዶን በተከላካይ በግብ ጠባቂነት ደግሞ ካሲያስን የያዘ ቡድን ሆኖ ነበር የተፋለሙት። በወቅቱ አርሰናል በደርሶ መልስ 1-0 አሸንፎ ሪያል ማድሪድን ከውድድሩ እንዳሰናበተው እናስታውሳለንና ምናልባት አርሰናል ከዛ በኋላ የሚያደርገው ትልቁ ምሽቱ ነው ከሪያል ማድሪድ ጋር። ቲቦት ኮርቷ አርሰናል እንዴት ማስቆም እንዳለብን እናውቃለን። በልምምድ ላይ ኤምሬትስ ላይ መጨረሻ ልምምዳችንን ስናደርግ ደጋግመን ሰርተነዋል ብለዋል። ይህንን አርሰናል የማቆም ጥበብ አርሰናል በሜዳው ሲጫወት ጠንካራ ቡድን ነው። ማንቸስተር ሲቲን እንዴት እንዳሸነፉ አይታችኋል። ስለዚህ መጠንቀቅ ይኖርብናል ብለዋል ቲቦት ኮርቷ። አያይዞም አርሰናል የቆሙ ኳሶች ስፔሻሊስት ናቸው፣ ይህን ለመከላከልም ተዘጋጅተናል፣ ክፍተት ከሰጠን አደገኛውን ቡድን ብሎታል። በመጀመሪያ አርሰናሎች ተደጋጋሚ የማዕዘን ምት እንዲያገኙ መፍቀድ ስተቱ ከዛ ይጀምራል ብለዋል። ሁሉም ኳሶች በጉልበትና በትኩረት እንከላከላለን። በልምምድ ሜዳ ላይም ረጅም ሰዓት ስንሰረቅ የነበረው የአርሰናል የቆሙ ኳሶች እንዴት መከላከል እንደምንችል ነው። ለአርሰናል ትልቅ ክብር አለኝ፣ እነሱም አንንቅም፣ ምክንያቱም የአርሰናል ደጋፊ ጓደኞች አሉኝ። እንዲሁም አርሰናል ባለፉት ዓመታት በሊጉ ያሳዩት እንቅስቃሴም የሚገርም ነው። እነሱ በወጣቶችና ልምድ ባላቸው የተሰሩ ናቸው። አርሰናል ሲከላከልም ሲያጠቃም አደገኛው ቡድን ነው። ስለዚህ በጭራሽ ቀላል ተጋጣሚ ተደርጎ የማይቆጠር ነው። ከሌሎቹም በዚህ ዓመት ከገጠመናቸው ቡድኖችም አንጻር ካየነው በጣም ጠንካራ ጎኖቹ ይበዛል ብለዋል ካርሎ አንቸሎቲ። በእርግጠኝነት ዛሬ ቪኒሺየስ ጁኒየር ምርጡን ያሳየናል፣ በአውሮፓ ሻምፒዮንስ ሊግ ላይ በጣም ምርጡ ነው ብሏል። አርሰናል ጨዋታ በደንብ ተዘጋጅተናል፣ ሜዳ ላይ ታዩታላችሁ፣ ጠብቁን ብለዋል። ምሽት 4 ሰዓት ላይ ካርሎ አንቸሎቲ። ማይክል አርቴታ እንደምናሸንፍ ምንም ጥርጥር የለኝም ብሏል። በዛሬው ጨዋታ ላይ ትልቅ ነገር እጠብቃለሁ፣ ጨዋታውን ማሸነፍ ብቻ ነው እቅድ ይዘን የገባ ነው እንጂ ከዛ የተለየ ነገር ይዘን አልገባንም፣ ጨዋታውን እዚሁ ለመጨረስም እቅድ አለን ብለዋል አሰልጣኝ ማይክል አርቴታ። በኤምሬትስ የሚደረገውን ፍልሚያ ቡካዮ ሳካም ይህ ምሽት ለእኔ ትልቁ ምሽት ነው ብሏል። በእግር ኳስ ሕይወቴ ከማሳለፋቸው ምሽቶች ትልቁ ምሽት ነው። በተለይም የአውሮፓ ሻምፒዮንስ ሊግን ደጋግሞ ካነሳው ቡድን ጋር መፋለም ለእኔ ትልቅ ክብር አለውና የዛሬው ትልቁ ምሽት ይሆናል። በግል ደረጃ ለማሳካቸውም ክብሮች እነኚህ ጨዋታዎች ያስፈልጉኛል ብለዋል። ምሽት 4 ሰዓት ጨዋታው ይደረጋል። አርሰናል ባለፉት 5 ጨዋታ 2 ድል 3 አቻ፣ ሪያል ማድሪድ 2 ድል 2 ሽንፈት 1 አቻ
በርስ በርስ ግንኙነት አርሰናል 2 ያሸነፈ 2 ያቻወጥቷል። ሪያል ማድሪድ አርሰናልን በታሪክ አሸንፎ ታያቀም። በማይክል አርቴታ የሚሰለጠነው ቡድን አርሰናል በካርሎ አንቸሎቲ የሚሰለጠነው ሪያል ማድሪድ ምሽት 4:60355 ደጋፊ ፊት በኤምሬትስ ስቴዲየም ይደረጋል። በተመሳሳይ ሰዓት በአሊያንዝ አሬና ባየር ሙኒክ ከኢንተር ሚላን ጨዋታቸውን ያደርጋሉ። ግምቶቻችሁን አስፍሩልን። በአጠቃላይ ዛሬ በኢትዮጵያ ፕሪሚየር ሊግ አዳማ ከተማ ከወላይታ ዲቻ፣ ሀዲያ ሆሳዕና ከድሬዳዋ ከተማ፣ መቻል ከመቀለ ሰባ እንደርታ ይጫወታሉ። ትላንት በኢትዮጵያ ፕሪሚየር ሊግ ፋሲል ከነማ ቅዱስ ጊዮርጊስን 2-1፣ ወልዋሎ ዓዲግራት ዩኒቨርሲቲ ከኢትዮጵያ መድን 1-1። በእንግሊዝ ፕሪሚየር ሊግ ኒውካስል ዩናይትድ ሌስተርን 3-0፣ በስፔን ላሊጋ ሌጋኝስ ከኦሳሱና 1-1፣ በጣሊያን ሴሪያ ቦሎኛ ከናፖሊም 1-1 የተጠናቀቀ ጨዋታ ነበረ። ውድ ቤተሰቦቻችን ከኛ ጋር ስለነበራችሁ እኛ ከልብ ነው የምናመሰግነው። ከወደዳችሁን እንደው ጊዜው እንላለን ላይክ አርጉና አበረታቱን። የዛሬ ጨዋታ ግምቶቻችሁን በሐሳብ መስጫ ሳጥናችን ላይ ያስፍሩልን። ለሰጣችሁን ሐሳብ ማበረታቻ በእውነት ከልብ እናመሰግናለን። በየቀኑ ለምትሰጡትን ሐሳብ አስተያየት እንመለከቷለን። ለድጋፋችሁ እናመሰግናለን። ላይክ፣ ሰብስክራይብ፣ ሼር ካረጋችሁንም ከልብ አመስግነን የሆኑን እዚህ ጋር ቋጨን። ለየክለቦቻችሁ መልካም እድል። በደህና ቆዩን።